ጤና ይስጥልኝ። ይህ ስማርት ሄልዝ ፖድካስት ነው። በየሳምንቱ በእኔ ዘላለም ጌታሁንና በባልደረባዬ ሲሹ ዘለቀ እየተዘጋጀ የሚቀርብላችሁ ባለፈው ክፍል ስለ ኮሌስትሮል አጠር ያለ ፕሮግራም አዘጋጅተን ነበረ። ይህ የዛ ፕሮግራም ተከታይ ነው። ያው በመሃል በማቋረጥ መጠይቃችሁ ነገር ይህንን ይጠቅማቸዋል ለምትሏቸው ሰዎች ሼር በማድረግ ዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቲክቶክ ላይ ሄዳችሁ ቼክ በማድረግ ቻናሉ እንዲያድግ እንድታደርጉ እጠይቃለሁ። ቀጥዬ ወደ ሪዮት የምመልሳችሁ ስለ ኮሌስትሮል ካወራን ካስረዳን ይበቃል። አሁን ምን ኮሌስትሮልን ኮንትሮል እንድናደርግ ከመድኃኒት በፊት የሚጠቅመን ወይንም የአኗኗር ዘይቤን የመቀየር እሱ ላይ ማብራሪያ ብትሰጥ፣ እኔም በመሃል ማቀውን ነገር ጠብ አደርጋለሁ። እሺ ዘሌ አመሰግናለሁ። እንግዲህ ዞሮ ዞሮ የባህሪ ለውጥ ለማምጣት ህዝባችን የባህሪ ለውጥ እንዲያመጣ ነው ጥረታችን። ከመድኃኒት መራቅ በተቻለ መጠን ላይፍን ህይወትን መኖር ረዥም ጊዜ እግዚአብሔር የሰጠውን እድሜ ደግሞ በጤንነት መኖር ለቤተሰብም ለሀገርም ለራስም ስለሚጠቅም ያንን ለማድረግ ነው። ስለዚህ አሁን እኔ ስለ ኮሌስትሮል ባለፈው አውርተናል። ዛሬ ግን እንዴት አድርገን መድኃኒትን ሳንጠቀም ኮሌስትሮልን መከላከል እንደምንችል እና ማኔጅ ማድረግ እንደምንችል አጠር ለማድረግ በቀላል ቋንቋ ለማውራት ሞክራለሁ። ኖርማሊ ላይፍ ስታይል ቼንጅ የሚባለው በአምስት ከፍለን ልናየው እንችላለን። አንደኛው አመጋገባችንን ማስተካከል ነው። አመጋገባችንን ካስተካከልን፣ ሁለተኛው ስፖርት ነው፣ እንቅስቃሴ ማድረግ። ሶስተኛው ያው የሚያጨሱ ሰዎች ካሉ ማጨስ እንዲያቆሙ ነው። ብዙም ሀገራችን ውስጥ አይ ቲንክ በጣም ዲስከሬጅ ስለሚደረግ ብዙ የሚያጨስ ሰው የለም። that's a good news። ውፍረት ችግር ያለባቸው ሰዎች ክብደት እንዲቀንሱ ማድረግ ነው። ሌላ ደግሞ አልኮል ብቻ ላለመጠጣት፣ ካልተቻለ ደግሞ በጣም መቀነስ ነው። ሰው ከአመጋገባችን እንጀምር። ቅድም አንተም እንዳልከው ባለፈው ሳምንት እንዳወራ ነው ኮሌስትሮል ለሰውነታችን ያስፈልጋል። ቢልዲንግ ብሎክ ነው ለሴል ለሆርሞን። ያለ ኮሌስትሮል ሴላችን መሰራት አይችልም፣ መንቀሳቀስም አይችልም። እና ሰውነታችን ለራሱ የሚያስፈልገውን በቂ ኮሌስትሮል ይሰራል፣ ሬጉሌት ያደርጋል፣ የተረፈውን ሪሳይክል እያደረገ ይሰራል። ባለፈው ዝግጅታችንን ወደኋላ ተመልሳችሁ ብታዳምጡት በቂ ማብራሪያ ሰጥተናል። አሁን ችግሩ ምንድነው? ይሄንን ኮሌስትሮል ሌቭላችንን ኤልዲኤል እና ትራይግሊሰራይድን የሚጨምረው ከውጭ የምናስገባው ነው፣ የምንመገበው ምግብ። አሁን በተለምዶ አንዳንድ ሰዎች ቀይ ስጋ ጥሩ ነው ይላሉ አይደል? ክትፎው ምኑ ጎረዱ ራይት ይጣፍጣል፣ ይጥማል። አይ ነው ሞኖፊት ግን ቀይ ስጋ በጣም ኤልዲኤል ያለው በጣም ትልቁ የኤልዲኤል ሶርስ ቀይ ስጋ ነው። ክትፎ ሆኖ ሲመጣ ደግሞ ትራይግሊሰራይድ ይጨምራል። ምክንያቱም ቅቤው ማለት ነው። ቅቤው እንትን ይላል። አንዱ እሱ ነው። ጮማ የደረበ ጎድን ቁርጥ ስጋ ይበላል። እሱ ደግሞ ሁለት ነገር ይዞ ይመጣል። ቀዩ ኤልዲኤል ያመጣል፣ ጮማው ትራይግሊሰራይድ ያመጣል። እንግዲህ ደብል ዋሚ የሚሉት አንድ ላይ ተያይዞ ነው ማለት ነው። አንዳቸውም ኤችዲኤል ወይንም ጥሩን አላመጡ የላቸውም እስካሁን የለም። ስለዚህ ሰውነታችን ራሱ ነው ክሬት የሚያደርገው ኤችዲኤል። ዘይት ሌላው ደግሞ የምንመገባቸው ዘይቶች ናቸው። ዘይትን ቅባትን በሁለት ልንከፍለው እንችላለን። አሁን ዝም ብላችሁ ቤት ውስጥ ስታስቀምጡ በፈሳሽነት የሚቀመጥ አለ፣ ሌላ ደግሞ ረክቶ የሚቀመጥ አለ፣ እንደ ቅቤ አይነት ማለት ነው። ረክቶ የሚቀመጡት በጣም ሳቹሬትድ ናቸው። እነሱ አንዱ የኤልዲኤል ሶርሶች ናቸው። እነኚህ ፈሳሽነት ያላቸው ይሻላሉ። ግን በተለይ አሁን ፓልሞይል ኢትዮጵያ ውስጥ በጣም ብዙ ሰውን እያስቸገረ ያለው ይሄ ቺፍ ዘይት ፓልሞይል ናቹራሊ እንትን ነው። ፓልሜቴት ታስታውሳለህ? ይስተው ሳቹሬትድ ፋት ነው፣ ሶሊድ ነው።
ፋብሪካ ውስጥ ገብቶ somehow ነው ሃይድሮጅኔት ያደርጉታልና እንትን ትንሽ ደብል ቦንድ እና ትሪፕል ቦንድ ይጨመርና ትራንስፋት ይሆናል እና ይሄ በተለይ በጣም በቃ እሱ ማለት እሳት ማለት ነው። ስለዚህ ትራንስፋት አንሳቹሬትድ ፋት በጣም መጥፎ ነው። ስለዚህ ዩዥሊ የሚመረጠው በተለይ የፓልም ኦይል አቮይድ ማድረግ በጣም ብዙ ሰዎችን እመክራለሁ። እዚህ ሀገር አሁን አክሰስ ላለው ኦሊቭ ኦይል በጣም ጥሩ ነው። አቮካዶ ኦይል በጣም ጥሩ ነው። ካኖላም ይሻላል። ፍሌክሲድ ኦይል እነሱ ይሻላሉ። ያው ለምንድን ነው ብዙ ጊዜ እሱ ቅድም ሪዮት እንዳለው ሳቹሬትድ መሆናቸው ብቻ ሳይሆን ኦይሉን ስፔሻሊ ለኩኪንግ ለመመገብ ለማብሰል ከተጠቀምን ሃይ ቴምፕሬቸርን ቶለሬት የሚያደርግ መሆን አለበት። ምክንያቱም ለፍራይንግ ብዙ ጊዜ ፍራይድ የሆኑ ምግቦችን አትጠቀሙ። አሁን እሱን ታብራራላቸዋለ። እሱ ራሱ ሪዝን አለው። ግን ሃይ ቴምፕሬቸር ኩክ ስናደርጋቸው ብሬክ ያደርጋሉ። ስሞል ፍራግመንትስ የነዛ ስሞል ፍራግመንትስ ኮሌስትሮልን ከመጨመራቸው በላይ ኢንፍላማቶሪ ናቸው። ኦክሲዴቲቭ ስትረስ ሰውነታችንን በማምጣት ኢንፍላማቶሪ ናቸው። ስለዚህ አቮይድ ማድረግ የሚረጉ ስታስቀምጧቸው የሚረጉ ኦይሎችን ወይንም የሲድ ኦይሎችን ስፔሻሊ የፓልም ኦይል እነሱን ነገሮች አቮይድ ማድረጉ ጥሩ ነው። ከተገኘ ኦሊቭ ኦይል ካልሆነ አቮካዶ ኦይል ሰሊጥ ይሻላል። የበቆሎ ይሄ ኮርን ኦይል ምናምን እነኚህ በተለይ የአትክልት ዘይቱ ይሻላል ሪሌቲቭሊ። እሱም ቢሆን እንደው ምግቡ መጣፈጥ ያለበት በቅመም እና በሳት እንጂ በዘይት መሆን የለበትም። በዘይት አንዳንድ ጊዜ በዘይት ይከልሳል። አሁን ለነገሩ ዘይት ተወዷል መሰለኝ አይደለ? ኤኒዌይ ስለዚህ ዘይት መመጠን፣ ቅቤ መመጠን በጣም ያስፈልጋል። ጮማ፣ ቀይ ስጋ መመጠን ያስፈልጋል። እንግዲህ እነኝን ካለን አሁን ቅድም ፍራይድ ፉድ ብለሃል። ሰው መብላት ያለበት ወይ ግሪል አድርጎ ነው እሳት ላይ ቀጥታ፣ ወይንም አብስሎ ነው ቀቅሎ። የተጠበሰ ማንኛውም ነገር ጥሩ አይደለም ለጤና። ምክንያቱም ሃይ ኤልዲኤል ሶርስ አለው። ቅድም አንተ ያልከው ይሄ ኦክሲዴቲቭ ስትረስ የሚያመጡ ፍሪ ራዲካሎችን ፕሮዲውስ ከማድረጉ በተጨማሪ ኢትስ ሜጀር ሶርስ ኦፍ ኤልዲኤል ትራንስፋት ምናምኖቹ እዛ ውስጥ በጣም እንትን ናቸውና ምንም ነገር ይሁን ፍራይድ ፉድ ስቴይ አዌይ ፍሮም ኢት። ድንች ሊሆን ይችላል፣ ስጋ ሊሆን ይችላል፣ ቺክን ዶሮ ሊሆን ይችላል፣ ኦር ምንም ሊሆን ይችላል። እንደው ቀጥታ እሳት ላይ ግሪል ተደርጎ ተጠብሶ ማለት ነው። ኦር እንደው የተቀቀለ እንደ ቅቅል ምናምን አይነት ነገሩ ነው ጤነኝነት ያለው የሚባለው። ስለዚህ ምን እንጨምር? ምን ይባላል? በሬ እንደዚህ ከሆነ ይሄ ቀይ ስጋ እንደዚህ ከሆነ በግና ፍየል ይሻላል። የነሱም ቀይ ስጋው እንደዛው ነው። ግን ቤስት የሚባለው አሳና ቺክን ነው። አሳና ዶሮ የተሻለ ኤልዲኤል ኮንቴንታቸውም ትራይግሊሰራይድ ኮንቴንታቸውም በጣም የቀነሰ ነው። ጥሩ ፕሮቲን አላቸው። በተለይ አሳ ኦሜጋ 3 ፋቲ አሲድ ስላለው በኋላ እናወራለን። ኦሜጋ 3 ሰውነታችን ውስጥ ያለ ትራይግሊሰራይድን ለመቀነስ በጣም የሚጠቅም ፊሽ ኦይል እየተባለ የታሸገ የሚሸጠው አሁን ብዙ ጊዜ ከኢትዮጵያ ሰው ፊሽ ኦይል ላክ ምናምን ይሉኛል። which is ትክክል ነው። ኢትዮጵያ ውስጥ አሁን ሳልመን ምናምን መመገብ በጣም ስለማይቻል ሳልመን በጣም ኤክስፔንሲቭ ነው። I don't know if it is available even for general public። ግን እነኚህ አሁን ኢትዮጵያ ውስጥ ምን ኦሜጋ 3 ፋቲ አሲድ ያለው ምንድነው ብትለኝ ሰሊጥ፣ ፍሌክሲድ፣ እነኚህ ተልባ ምናምን አይነት ነገሮች ጥሩ ናቸው። ይሄ አሁን እነኚህ ፕላንት ሲድስ ስለሌሉ ፒስታቸው ምናምን አይነት ነትስ ጥሩ ናቸው። ሌላው ደግሞ ሶሉብል ፋይበር የምንላቸው አጃ፣ በተለይ ኦትሜል የሚባለው አለ አይደለ? እሱ ምንድን ነው የሚሆነው? ልክ እንደውም አንድ ማስታወቂያ አለ ትዝ ይለኛል። ፋይበር ሰፕሊመንት ሲያስተዋውቁ የሆነ ጃያንት ነው ትልቅ ስፖንጅ ይንከባለላል እና ቆሻሻውን እየሰበሰበው ነው የሚሄደው። እነኚህ ሶሉብል ፋይበሮች ምንድነው ሲገቡ እንትን ይሰራሉ፣ የሆነ ጄል ስለሚሰሩ ፋቱና ሊፒዱን ብዙ ጊዜ አብዞርብ እንዳያደርግ ቋጥረው ይዙትና ወርታቸው ይወጣሉ። ስለዚህ በዛ ምክንያት ሶሉብል ፋት they are very nice። አሁን ቲፒካል ኤግዛምፕል አጃ ነው። ይሄ ኦትሜል፣ አጃ፣ ሌሎችም
ኢንሶሉብል ፋቶችም አሉ ግን ፋይበር ነው። ሌላው ዌይ ፕሮቲን የሚባል አለ። አዶኖ ምን ያህል እንትን እንደሆነ ይሄ ከአሬራ ምናምን የሚሰራ ማለት ነው። ዞሮ ዞሮ ምግብ በተለይ አሁን አንዱ ብዙ ጊዜ ሰው ወተት ይላል። ወተት ጥሩ ነው፣ ወተት በጣም ጥሩ ነው። ግን በተለይ እንደዚህ እድሜ ከገፋ በኋላ ሬዱስድ ፋት ነው መሆን ያለበት። ፉል ፋት የሆነ ሆል ሚልክ ፋቱ ኢትስ አ ሶርስ ኦፍ ኤልዲኤል እና ትራይግሊሰራይድ አለው። የምንመገባቸውን ነገሮች በሞዴሬሽን እንይ ነው በቃ። ዞሮ ዞሮ ሞር ፍሩት እንብላ፣ ፍራፍሬዎችን፣ አትክልቶችን። ባለፈው ለዳያቤቲክ ያወራ ነው መድገም ማለት ነው። ቅድም እኔንም ጨምሮ ያስፈራራን ሪዮት ስጋ የምንወድ ሰዎች አለን እና ኮምፕሊትሊ አቁሙ እያለን አይደለም። በደንብ ቆንጆ አድርጎ የገለጸው ፋይበር አለ። ፋይበር ሶርሱ ምንድን ነው? ስለዚህ አብረነው የምንበላው ምግብ ማተር ያደርጋል። ሰላጣ በልቼ የሆነ ፋት ነገር ብበላ እና ሰላጣ ሳልበላ ፋት ነገር ብበላ የሚያመጣው ኢፌክት የተለያየ ነው። ብዙ ጊዜ ፋይበሮችን አስቀድሞ ቀጥሎ ስጋም ቢሆን በመጠኑ እንትን ማለቱ አይጎዳም፣ ግን መጠንቀቅ እንዳለብን ነው። ምንድነው ሁሉንም ነገር በልክ ማድረግ ነው። አሁን እኔ ጥሬ ስጋ ወዳለሁ፣ ጾም ካልሆነ በበላ ደስ ይለኛል። ግን አሁን ሌት ላይ በወር አንዴ ምናምን ካልሆነ በቃ አይ ትራይ ቱ አቮይድ ኢት። ፎም እንደዛው። ምክንያቱም ከጥቅሙ ጉዳት አቮይድ አረኩት አይደለም፣ ስቲል ሲያምረኝ ይበላለሁ፣ ግን በመጠኑ። ሌላኛው እንግዲህ አንዱ ይሄ ነው። ሌላኛው ዌይት ማለት ስፖርት መስራት ማለት ነው። ስፖርት ደግሞ ባለፈው ዳያቤቲክ ላይ እንዳወራ ነው ሪሚሽን ላይ ስትሬንግዝ ካርዲዮ ምናምን መስራት ኤችዲኤልን ይጨምራል። ምን ማለት ነው? ጋርቤጅ ኮሌክተሩን ይጨምረዋል። ይሄ ፕራክቲካል ነው። ኤክሰርሳይዝ ባደረግን ቁጥር ካርዲዮ መስል ስትሬንግዝ በሰላን ቁጥር ኤችዲኤል እየጨመረ ይመጣና ሰርኩሌት የሚያደርገው ኤልዲኤል በሱ ልክ ይወርዳል። ኦፖዚት ኢፌክትን ያላቸው እና አንድ ኮንስትራክሽን ሳይት ላይ ጋርቤጅ ኮሌክተር ከጨመረ ቆሻሻ የሚሰበስብ ከመጣ ሁሉ ጊዜ ኮንስትራክሽን ሳይት በተቻለ መጠን ንጹህ ይሆናል። እንደዛ ማለት ነው። እና ኤክሰርሳይዝ ቢያንስ 150 ደቂቃ በሳምንት ውስጥ መስራት ያስፈልጋል። ኤክሰርሳይዝ ዴፊኒሽኑ ምንድን ነው? ልባችን ሄርት ሬቱ ትንሽ መጨመር አለበት ከኖርማሉ ከ95 ምናምን በላይ። እንግዲህ ባለፈው ስላወራ ነው ብዙ መድገሙ የሚያስፈልግ አይመስለኝም። ሌላኛው ከኤክሰርሳይዝ ጋር አብረን ተያይዘን የምናየው ክብደት መቀነስ ነው። ክብደት ስንቀንስ ትንሽዬ እንኳን ስንቀንስ ብዙ ነገር ይቀይራል። በተለይ ትራይግሊሰራይድ የምንለው ይሄ ስቡ ይቀንሳል። ለምንድን ነው? የመጀመሪያው ባለፈው እንዳወራ ነው መጀመሪያ ስፖርት ስንሰራ የመጀመሪያ የሚቀልጠው ቪዘራል ፋት ነው። ቪዘራል ፋት ደግሞ ልክ ባለፈው እንዳወራ ነው ፋክተሪ ነው። የትራይግሊሰራይድ እና ፍሪ ፋቲ አሲድ ፋክተሪ ነው። ዝም ብሎ ነው የሚለቀው እንዳገኘው እና ስለዚህ እሱን ስናስወግደው ሶርሱን አስወገድን ማለት ነው። የቀነሰን ነው የምንሄደው። ከዛ ቀጥሎ እንግዲህ ያው ብዙ ጊዜ መጠጥ በብዛት የምናዘወትር ሰዎች ካለን በትተው ጥሩ ነው፣ ይጠቅማል። ባትተው ግን በጣም መቀነስ ሞዴሬሽን። ይህም ቢሆን አልኮል በራሱ እንትን አለው ምንድነው ቶክሲሲቲ ያለው ኢንፍላማቶሪ ኢፌክት አለው። ግሉኮስ ሌቭልም ይጨምራል። ግሉኮስ ሌቭሉን የሚጨምረው አልኮሆል ምንድነው? ኤንድ ኦፍ ኮርስ ኤልዲኤል ሌቭልን የሚጨምረው አልኮሆል ኤንዛይም ኢንሂቢተር ነው። ኤንዛይም ማለት ሊቨራችን ውስጥ ዲቶክስ የሚያደርጉ የሚገቡ ነገሮችን ብሬክ የሚያደርጉ ካታሊስቶች አሉ። እነሱን ኢንሂቢት ስለሚያደርግ ስለዚህ ኤልዲኤል ይጨምራል። ኤንዛይሞችን ኢንሂቢት ስለሚያደርግ ኦፍኮርስ መርጦ ነው ኤንዛይሞችን፣ ሁሉንም ኤንዛይሞችን መርጦ አይደለም። አንደኛው እሱ ነው የአልኮሆል ትልቁ ችግር። ሁለተኛው አልኮሆል ክብርዮት እንዳለው ኢንፍላማቶሪ ፕሮሰስ ሰውነታችን ውስጥ ይጨምራል። ይሄ ማለት ኤልዲኤል ከብለድ ቬዝላችን ጋር ሲጣበቅ ኢንፍላማቶሪ ፕሮሰስ ይጨምራል። ፕሌክ ዛጋ ይሰራል፣ ብለድ ቬዝሉ ይጠባል፣ ያልናቸውን ፕሮሰሶች ያፋጥናል። ሁለተኛ ብዙ ብዙ ጊዜ ቅድም ስናወራ ነበረ ሲመከር አይ አንዳንድ ቢጠጣ ችግር የለም ምናምን ይባላል። ምንድነው ዋይን ሬድ ዋይን የታወቀ ነው። አብሮት አንታይ ኦክሲደንት የሆኑ ኢንግሪዲየንቶች አሉት፣ ፍላቮኖይድስ እንላቸዋለን። እነሱ ፍሪ ራዲካልን ስካቬንጅ ነው በመለቃቀም ከሰውነት ውስጥ ሊጠቅሙን ይችላሉ። ግን what's a balance ምን ያህል ነው የሚጠጣው የሚለውን
አሁን አንዳንድ ፋርማኮሎጂ መጽሐፎችን ብታይ አንድ መጠጥ በቀን ለሴት ይላሉ፣ 2 መጠጥ በቀን ለሁለት ምን አንድ ቦትል ቢራ ነው ወይስ አንድ ጆግ እንትን ነው? ይሄ በጣም ትሪክ ነው። እንደውም አይ ሪመምበር የሆነ መጽሐፍ ላይ ያነበብኩት ሴትዮዋ በቀን 1 ብርጭቆ ወይን ብቻ ጠጪ ይላታል ሐኪሟ ጋር አታብዢ። ከዛ እነኚህ ግላስ የሚሰሩ ሰዎች አሉ አይደለ? ሐኪሜ በቀን 1 ብርጭቆ ወይን ጠጪ ስላለኝ ቤቴ ውስጥ ያለው ብርጭቆ ትንሽ ስለሆነ ትልቅ ብርጭቆ ስሩልኛል። አንድ ሙሉውን ቦትል ሙሉ ወይኑን ደምብ አድርጋ ቁጭ ብላ እሱ ነው ያ ማለት እንግዲህ it's just tricking yourself እና ባላንስ በጣም ወሳኝነት አለው እና የመቸስ እንደው ላይፍ ህይወት መቼም ከቀልድ ጋር ሲሆን ደስ ይላል ማለት ነው እንጂ እና ይሄ ነው አልኮል እንግዲህ እንደምታውቁት መጥፎም ሌላም ባህሪዎች ስላሉት በተቻላችሁ መጠን ብትቀንሱት ጥሩ ነው። ሌላኛው ያው ማጨስ ማቆም ነው። የምታጨሱ ሰዎች ካላችሁ ማታጨሱ ከሆነም ይሰየው ነው። እነኚህ ነገሮችን ማድረግ በጣም እንድንቀንሰው እንግዲህ ላይፍ ስታይል ማኔጅመንት ነው። ስፖርት 1፣ ምግብን ማስተካከል 2፣ ራይት የምንበላቸው ምግቦች ማስተካከል፣ አልኮል መቀነስ የሚያጨስ ከሆነ እዚህ ጋር መልእክታችን ምንድን ነው? ቅድም ባለፈው በዝግጅታችን እንዳወራ ነው ኮሌስትሮል ሳይለንት ኪለር ነው። ቁጥር ላብ ላይ ያለ ቁጥር ከ150 ወደ 100 ወይንም ከ100 ወደ 70 ማውረድ አይደለም። እዚህ ጋር በሽታን መከላከል እድሜን ማርዘም ነው። የልብ ህመምን ስትሮክን ማስወገድ መቀነስ ሪስኩን፣ ሰዎች የሚኖሩበትን እድሜ ደግሞ መጨመር ነው። በተለይ ኤልዲኤልን መቆጣጠር ሎንጌቪቲ የሚባለው ሰው በጤነኝነት እንዲኖር የማድረግ ፕሮባቢሊቲ ይጨምራል ማለት ነው። እንግዲህ ይሄንን ጠቅለል አድርገን ይሄ ሁላ ካልሆነ ማለት ነው ላይፍ ስታይል ማኔጅ ያደረገ ስፖርቱ ተሰራ፣ ምግብ ተስተካከለ፣ ይሄ ሁሉ ካልሰራ እና ኤልዲኤል ካልወረደ ኔክስት የሚሆነው ወደ መድኃኒት ነው የሚገባው እና እስቲ ደግሞ እሱን አንተ ቀለል አድርገህ መድኃኒቶቹን እንድታወራልን ለአንተ ልመልስልህ። ጥሩ ሪዮት፣ አመሰግናለሁ። ብዙ ጊዜ የስኳር በሽተኞች የሆነ ሰዓት ላይ ዶክተራችሁ የብለድ ፕሬሸር መድኃኒት መውሰድ መጀመር አለብህ። አይ ብለድ ፕሬሸሬ 120/80 ነው፣ ለምንድን ነው መጀመሪያው ትላላችሁ። ያው የስኳር በሽታን ስናወራ አውርተናል፣ ለምን የብለድ ፕሬሸር መድኃኒት እንደሚታዘዝላችሁ። the same is true ኮሌስትሮል ዳያቤቲክ ለረጅም ጊዜ ዳያቤቲክ የሆኑ ሰዎች ኮሌስትሮላቸው እንኳን ሞዴሬትሊ ኖርማል ሪሌቲቭሊ ኖርማል ሆኖ የኮሌስትሮል መድኃኒት ይታዘዝላቸዋል፣ ሪስኩን ለመቀነስ ነው። አሁን ሪዮት ላይፍ ስታይሉን አውርቷል እና እሱ ካልተሳካ ነው ያለው። ላይፍ ስታይሉን ትተነው ወደ መድኃኒት አይደለም የመጣው። ላይፍ ስታይሉን እያካሄድ ነው፣ ከዛ በኋላ ወደ መድኃኒት ነው። ላይፍ ስታይል ነው። you have to change the way you live። መጀመሪያ ስትኖሩ የነበረው አኗኗር ወደ ኮሌስትሮል ያመጣው አምጥቷችኋል። ስለዚህ ያንን አኗኗር መቀየር አለባችሁ። ቀይራችሁም ካልተስተካከለ ነው ወደ መድኃኒቶች የምትሄዱት። የፈርስት ላይን የምንላቸው አሉ ፕሮሚነንትሊ እኔ ኢትዮጵያም ሆነ እዚህ ሀገር በጣም ኮመንሊ የሚሰጡ ስታቲንስ ይባላሉ። ምንድነው? የኤልዲኤልን ኮሌስትሮል ወይም ባድ ኮሌስትሮል ጉበታችን ውስጥ እንዳይመረት የሚከለክሉ የመመረቻ ፕሮሰሱን የሚሰብሩ ናቸው። ዲቴል አልሄድም። አሁን ኤንዛይሙ እንደዚህ ብሬክ አደረጉ እንደዚህ ብሎክ አደረጉ ሳይሆን እነዚህ መድኃኒቶች የኮሌስትሮልን መሰራት ነው የሚቀንሱት። ከዚህ በፊት አንዴ ተናግረናል። ሁሉም መድኃኒት ቶክሲክ ነው። what matters is the dose። ስለዚህ የሆነ ሳይድ ኢፌክት አብሮት ይመጣል። ለምሳሌ መድኃኒቶቹን ኤትሮቭስታቲን 10 20 40 80 ሚሊግራም በ10 በ20 በ40 እና በ80 ሚሊግራም ይመጣል ኤትሮቭስታቲን። ይሄ ዶዝ የተደረገው የኮሌስትሮል ሌቭላችሁ የቶለረንስ ሌቭላችሁ የኮሌስትሮሉ ከፍ ብሎ በ10 ሚሊግራም ሊጀምሩላችሁ አይችሉም። ነገር ግን በ30 በ40 ከጀመሩ የሚመጣው ሳይድ ኢፌክት አለ። እሱን ደግሞ እናወራለን። the same family ውስጥ ሮሱቫስታቲን ወይም ክሬስቶር የምንለው፣ ሲምቫስታቲን ዞኮር የምንለው እና
ፕራቨስታቲን ስታቲን ፋሚሊዎች ናቸው። የፕራይመሪ የኮሌስትሮል መድኃኒቶች ናቸው። አንፎርቹኔትሊ እነዚህ መድኃኒቶች ሳይድ ኢፌክት አላቸው። I know simvastatin is the oldest one, maybe simvastatin and pravastatin 1968 አካባቢ ነው እንትን ያሉት እነሱ ኦልደስት ናቸው። ሳይድ ኢፌክታቸውም እንትን ነው። ከዛ ውስጥ ተደረገ ነው ይታወቃል። ኤትሮቨስታቲን ሮሱቫስታቲን አንዱን ሜጀር የሆነውን ሳይድ ኢፌክት ወይንም መስል ኤክ ስፔሻሊ እግራቸውን ጭንድድ የሚያደርጋቸውን ነገር አነስ ያለ ሳይድ ኢፌክት ነው ያለው። ግን ኤትሮቨስታቲኑን ከ10 ሚሊግራም ወደ 20 ወደ 40 ወደ 80 ስትሄዱ ሳይድ ኢፌክቱም አብሮ ነው የሚሄደው። ኦኬ ስለዚህ መስል ክራምፕ ሜይን እንትናቸው ነው። ግን አድቫንቴጃቸው ምን መሰላችሁ? ከ30 እስከ 60% ኤልዲኤልን ይቀንሳሉ ዊዝ ላይፍ ስታይል ሞዲፊኬሽን። ስለዚህ ላይፍ ስታይላቸውን ሞዲፋይ አድርገው ኤትሮቨስታቲን ሮሱቫስታቲን ፕራቫስታቲን ከወሰዱ ይቀንሳል ኮሌስትሮላቸው ከ30 እስከ 60። ሳይድ ኢፌክቱ ቅድም እንዳልኩ ነው። መስል ኤክ አለ፣ የተወሰነ ማይልድ ዲስኮምፈርት አለ። እንደነገርኳችሁ የሊቨር ሞዴሬት የሆነ የሊቨር ኤንዛይም ኤሌቬሽን ይኖራል። ያ ፎልስ አላርም ሊሰጥ ይችላል። የሊቨር ዲዚዝ ነው ተብሎ ለምሳሌ የሊቨር ቴስት ሲደረግ ፎልስ አላርም ሊሰጥ ይችላል። ያን መድኃኒት እየወሰድክ ከሆነ የሊቨር ኤንዛይሞች ብለድ ላይ የወጡት የሊቨር ዲዚዝን ኢንዲኬት የሚያደርጉ አሉ። እነሱ እና አስፓርቴት እና ኤልቲ ኤስቲ የሚባሉ ኤንዛይሞች አሉ። እነሱ ሊበዙ ይችላሉ። ሌላኛው ኮሌስትሮል ወደ ብለዳችን ከምግባችን አብዞርብ እንዳይደረግ የሚከለክል በብራንድ ኔሙ ዜቲያ የሚባል ወይንም ስቲምቤ አይ ዶንት ኖ ሃው አዘርስ ሴይ ኢት እሱ ሌላኛው መድኃኒት ነው። ለምንድን ነው ያኛውን ሳይድ ኢፌክቱን ቶለሬት ካላደረጉ ፔሸንቶቹ ሪስፖንድ ካላደረገላቸው ኦኬ ሌትስ ስታፕ ዘ ኮሌስትሮል እዛው ኢንተስታይን ውስጥ እያለ አብዞርብ እንዳይደረግ እንከልክለው። የሚገባውን እንዳትገባ ብሎ መከልከል የሚችለው ሌላኛው ነው። እኔ ፋርማሲዎች ላይ ስሰራ ሬር ነው ፕሪስክራይብ ይደረጋል፣ ሬር ነው እሱ። ሁለተኛው ኢፌክቲቭም አይደለም 15 እስከ 25% በጣም ከነኛዎቹ ጋር ሲነጻጸር ኢትስ አን ኦልተርኔቲቭ ለነኚህ ስታቲንን ቶለሬት ማድረግ ላልቻለ ሰው እንደ ኦልተርኔቲቭ እንደ አማራጭ። ሌላኛው ሁለተኛው ከፈርስት ላይን ደግሞ ሌላ ቀጥሎ ቢፎር ዳት ግን አንድ ነገር ማለት ፈልጋለሁ። አሁን ቅድም ባለፈው ስናወራ ስለ ፓቶፊዚዮሎጂ የጄኔሲሱን ስናወራ ኮሌስትሮል ለሆርሞን ሴንተሲስ ለምናምን ይጠቅማል ብለናል። እና አሁን እነዚህ ስታቲኖች ላይ ገና ኮሌስትሮል መስራት ሲጀምር ነው ብሎክ የሚያደርጉትና እንትኑ አከራካሪ ነው። ስቲል ሪዞልቭ አላደረገም፣ ግን እንደዚህ የሆርሞኖችን የመቀነስ ባህሪ አላቸው ብሎ አንዳንድ ሰዎች እንትን ይላሉ። ግን ስምምነት ላይ አልተደረሰም። ጥቅማቸው በጣም በጣም አውቶ ያደርጋል ከዚህኛው። ቴስቶስተሮን ሌቭል፣ ኤስትሮጂን ሌቭል ይቀንሳሉ ብለው የሚሉ ሰዎች አሉ። እውነት ነው፣ መካኒዝሙ ያንን ነው የሚያሳየው። ግን ቱ ዋት ኤክስቴንት እስከምን ድረስ የሚለው ነው እና ሲግኒፊካንት አይደለም ወደሚለው እናምጣው። አንዳንድ ሰዎች ይህንን ነገር ሲግኒፊካንት አይደለም። ጥሩ ቆንጆ ፖይንት ነው ያመጣኸው። ግሩፕ ኦፍ ሳይንቲስት ኢን 1960s ተሰብስበው ኮሌስትሮል መድኃኒቶች 1960s to 1990 ድረስ የዩኒቨርሲቲ ፕሮፌሰሮች ተሰብስበው ጥፋቱ ምንድን ነው የሚያመጣው ብለው ሰርተውታል። ያው ይሄ የላይፍ ስታይል ሞዲፊኬሽኑን ኤክስክሉድ ያደረገ ኮንቨርሴሽን ነው እና አንተ እንዳልከው የተወሰኑ ሰዎች ሴቶች የሜኖፖዛል የሆነ ሲምፕተም ያዩዋል። ታሰበው ጊዜ በፊት ፓልፒቴሽን፣ ፍላሽ፣ ሂት ቀደም ያለ ሜኖፖዝ አይነት ሲምፕተም ያዩ አሉ ስታቲኖችን በመውሰድ። ሌላኞቹ ደግሞ የቴስቶስትሮን መጠን መቀነስ በወንዶች ላይ ያመጣው የራሱ የሆነ
በጣም ሬር የሆነ ግን በተወሰኑ ሰዎች ላይ የሚያመጣው አለ። እዚያ ይህን ነገር ተናግሬ ሰው መድኃኒቱን እንዳያውቁ እንደው ለመጥቀስ ያህል እነዚህ መድኃኒቶች ሳይድ ኢፌክት አላቸው። ሁል ጊዜ መድኃኒት ቶክሲክ ነው የሆነ ነገር አድርጎ there is no free cookie አይደል? የሆነ ነገር ትወስዳለህ፣ የሆነ ነገር ታገኛለህ፣ የሆነ ነገር ደግሞ ልስት አድርጋለህ እና ዩዥሊ በሜዲካል ኮሚኒቲ ውስጥ አድቫንቴጁ እና እንትኑ ነው ሚዛን ላይ ነው የሚቀመጠው። ስለዚህ ሚዛኑ ላይ ስናስቀምጠው እነኚህ ነገሮች የሰውን ህይወት በመቀየር ይታወቃሉ። ሰው ሎንጌቪቲ የሚጨዝለን ይሄ ከልብ ጋር የተያዘ አተሮስክለሮሲስ ምናምን ሲግኒፊካንትሊ ይቀንሳሉ። ይሄ ከ1960 ጀምሮ እስካሁን ደስ ያለ ዳታ አለና ማየት ይቻላል ማለት ነው። አሚን ለብቻ ጥያቄ ያላችሁ ሰዎች በቻት ላይ ጻፉልንና በደንብ እናደርጋለን። ሰከንድ ላይኖቹ ቢዮንድ ዘ ፈርስት ላይን የፈርስት ላይኑ ካልሰራ ነው። አንዳንዶቹ ሃይ ሪስክ የሆኑ ፔሸንቶች አሉ፣ ፍራጃይል ወይታቸው በጣም ዝቅ ያለ መስል ፔኑን ቶለሬት የማያደርጉ። አንዳንዶቹ ጀስት ስታቲኖችን ኮምፕሊትሊ ቶለሬት የማያደርጉ አለርጂ another one is like familiar hypercholesterolemia ሲኖር ብዙ ጊዜ በፈርስት ላይኖቹ እንትን አይደል እና ወይንም በነዛ በኤልዲኤል ሪዲዩስ በሚያደርጉ በስታቲንስ ኦር በዜቲያ ያልወረደ ኦር ኮሌስትሮል አብዞርፕሽንን የሚቀንሱ መድኃኒቶችንም ያልወረደ ግን ትራይግላይሰራይዳቸው ያንን ሁሉ እየተጠቀሙ ሀይ ለሆኑ የሚጠቀሟቸው የተለያዩ መድኃኒቶች አሉ። የራፔታ የሚባል አዲስ መድኃኒት ነው። እሱን እንሰጣለን። one of the enzyme inhibitor ነው። I don't want to go to the detail. usually ለሄሪዲተሪ ጄኔቲካሊ ለሚመጣ ኤፍኤች ለምንለው ወይንም ፋሚሊያል ሃይፐርኮሌስትሮሌሚያ ለሚባለው የሚሰጥ ነው። ሌላው ቅድም እንደነገርኳችሁ bempedoic acid የሚባል አለ which is given for statin intolerant patients. ለትራይግላይሰራይድ ኦሜጋ 3 ነው። ፊሽ ኦይል ወይንም ፊሽ ኦይል ሁለት አይነት ነው። የኦቨር ዘ ካውንተር የምታገኙት ፊሽ ኦይል አለ እና ሎቫዛ ወይንም በፕሪስክሪፕሽን የምታገኙት አለ እና ሌላው ፋይብሬቶች የሚባሉ አሉ። ሶ እነዚህ ናቸው መድኃኒቶቹ። አጌን ኤቭሪ መድኃኒት የሚመጣው ከሳይድ ኢፌክት ጋር ነው። ለእያንዳንዱ ፔሸንት የሚሰጠው ዶዝ የተለያየ ነው። የእያንዳንዱ ፔሸንት የቶለረንስ ሌቭል የተለያየ ነው። አሁን እዚህ ጋር ከማጠቃለል በፊት ኮሌስትሮል ልክ እንደ ብለድ ፕሬሸር የተያያዙ ናቸው። ሳይለንት ኪለር ነው። ላባችሁን ቼክ አድርጉ። ኤሌቬትድ ከሆነ አክሽን ውሰዱ። አክሽኑ ላይፍ ስታይል መቀየርም ሊሆን ይችላል። ሐኪማችሁ የሚያዝላችሁን መድኃኒት መውሰድ ሊሆን ይችላል። ፕሪዲስፖዝድ የሆኑ ፋክተሮች ካሏችሁ፣ ከዚህ በፊት ዳያቤቲክ ሆናችሁ ለረጅም ጊዜ ቆያችሁ ከሆናችሁ ሐኪሞቻችሁ የኮሌስትሮል መድኃኒት ሲያዙላችሁ በሎው ዶዝ መጀመሩ ክፋት የለውም። የምትጨምረው ነገር ካለ ዝለ ጨምረና ከማጠቃላችን በፊት እነኚህ ከዚህ ጋር ተያይዞ በተለይ እዚህ ሀገር የሚኖሩ ሰዎች ሰፕሊመንት ላይ ያለ ነገር አለ። ሰፕሊመንት ማለት ፊሽ ኦይል ኢዝ ዋን ሰፕሊመንት። ሌላ ደግሞ በተለያየ እንትን ፓክ እየተደረጉ የሚሸጡ ኮሌስተሮል የፕላንት ስቲኖል ምናምን እያሉ የሚሸጧቸው አሉ። ፋይበሮችም አሉ፣ ሶልብል ፋይበሮች እንደዚህ እንደ እንትን ተደርገው በእንትን የሚሰጡ። እኔ ማለት የምፈልገው ምንድን ነው፣ አሁን ፊሽ ኦይል ሳይንቲፊካሊ ትራይግሊሰራይድ ይቀንሳል። ዶዝ ግን ወሳኝነት አለው። ትልቁ እዚህ ህብረተሰቡ ማወቅ የሚገባው ሰፕሊመንት ሆኖ የሚመጣ ነገር እና በፕሪስክሪፕሽን የሚመጣ ነገር ይለያያል። ሰፕሊመንት ሆኖ የሚመጣ ነገር ኤፊካሲ ፕሩቭ ማድረግ አይጠበቅባቸውም። ኤፊካሲ ማለት ያለውን ለምሳሌ ትራይግሊሰራይድ ይቀንሳል ካለ ይሄንን ማሳየት አለበት ወይ ለሬጉሌት ለሚያደርገው ለኤፍዲኤም ለሌላ አይጠበቅባቸውም። ይቀንሳል ብሎ ፓኬጁን ምናምን እዚህ ሀገር ኮንሱመር ፕሮቴክሽን ነው። ልክ እንደማንኛውም እንደ ኬንዲና እንደምናምን ነው ሬጉሌት የሚደረገው። የተባለው ነገር ሁላ ላይሰራ ይችላል። ምክንያቱም ልክ አሁን ሎቫዛ ፊሽ ኦይል ሎቫዛ
በብራንድ ኔም ሎቫዛ ብሎ ይመጣል። በፕሪስክሪፕሽን ትልልቅ ነው። እሱ ፕሩቭ የተደረገ ነው። ትራይግሊሰራይድ ይቀንሳል ዴፊኒትሊ። እኔ አሳ መብላትና እነኚህ ትራይግሊሰራይድ ፊሽ ኦይሎችን መብላት ራሱ ልዩነቱ አይታየኝም። እኔ አሳ መብላቱ የተሻለ ነው ብዬ ነው የማምነው፣ አክሰስ ላለው ሰው። ናቹራል ፕሮሰስ ነው አክሰስ ካለው። ግን አንድ ነገር እዚህ ጋር ተናግረን እናጠናቅ። ሰፕሊመንቶች ላይ የተወሰኑ ኤፒሶዶችን እንሰራለን። የተለያዩ ሰፕሊመንቶችን ሪቪው እናደርጋለን። እዚህ ሀገር ያሉትን በክላሲፊኬሽን ሪቪው እናደርጋለን። በእኛ ሬኮሜንዴሽን የትኛውን መጠቀም እንዳለባችሁም እንናገራለን። ዞሮ ዞሮ ሁሉም ላይሰራ ይችላል፣ እየወሰዳችሁም ላይሰራ ይችላል። ቤስት እና ፕሩቭድ ወይ ምንድን ነው? ላይፍ ስታይል ቼንጅ የመጀመሪያው ነገር፣ እሱን አስተካክሉ። በሱ ካልተቻለ ሎው ዶዝ ሜዲኬሽን ፕሪስክሪፕሽን ጀምሩ፣ ኮምባይን አድርጉ። እየቆየ ሴል ምናልባት መድኃኒቱን ድሮፕ ልታደርጉ ትችላላችሁ። which happens most of the time ከተስተካከላችሁ። ሲጀመር ደግሞ እርሊ ካገኛችሁት፣ እርሊ ከተደረሰበት መድኃኒት ሊያስፈልጋችሁ ይችላል። ዞሮ ዞሮ በየአመቱ አንድ ጊዜ ፊዚካል ቼክ እናድርግ። በዚሁ ብንዘጋው ምን ይመስላል? ጥያቄ ካላችሁ ላኩልን፣ እንደዚህ እንከራከርበታለን፣ ኤቪደንሶችን እናቀርባለን። ይጠቅማል ብላችሁ ለምታስቡት ሰው አድርሱ። ሰብስክራይብ አድርጉ። ቲክታክም ላይ ያለን እያያችሁ ገንቢ ሀሳቦቻችሁን እንስጡን። እስካሁን አብራችሁን ለነበራችሁ፣ ለቤተሰቦቻችሁ ለተቀላቀላችሁን እግዚአብሔር ይስጥልን። እናመሰግናለን። ዘሌ እናመሰግናለን። ጥያቄ ካላችሁ ቻት ላይ አስቀምጡልን። በሚቀጥለው እስከንገናኝ ድረስ መልካም ጊዜ።